መናገር መፈልግ አልፎ እንደዛ ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ እኔ መናገር አንድ ነገር እንግዲህ መጀመሪያ ጥያቄ የሚለው የባሎቻችን ወይም የፍቅረኛሞቻችን ስልካቸውን እነሱ ባሌሉበት ቦታ ወይም በማያዩበት ጊዜ ቼክ ማድረግ ተገቢ ነው ወይ ነው የሚለው። እንግዲህ ግላዊ አስተያየት ነው መስጠት የምፈልገው። እኔ አያለው ማለት አይቼ ስለማቅ ነው። ሪሌሽንሺፕ በነበረበት ሁኔታ ውስጥ በደንብ አድርጌ አይቻለሁ። ቢያዩ ይሻላል ብዬ ነው አስተያየት የምሰጠው ነኝ። ምክንያቱም አንደኛ ማየት አለማየት የሚባል ነገር ውስጥ ራሱ መግባት አስፈላጊ አይደለም ብዬ ነው የማስበው። ካፕል እስከሆኑ ድረስ ወይም ደግሞ ባልና ሚስት ናቸው ብለን እስካልን ድረስ መደባበቅ አለባቸው ወይም ፓተርን ሊኖር ይገባል ማለት አስፈላጊ አይደለም ብዬ ነው የማስበው። ተገቢ ነው። ምክንያቱም ወንዶች አይታመኑም፣ ያደረጉትን አናቅም። ስለዚህ መፈተሽ አለብን። ማየውን ነገር ሲሰራ አገኘዋለሁ፣ ከዛ እርምጃ ወስድበታለሁ። ያ እንደዚህ የሚያደርጉ ሰዎች ሊኖሩ ይችላሉ፣ ግን እንደኔ ሀሳብ ተገቢ ነው ብዬ አላስብም። ማለት የሆነ ሰው የራሱ ፕራይቬሲ የሆነ ነገር ይኖረዋል። ስለዚህ የሆነ ጀስት ማወቅ ያለብንን ያክል እንጂ ያን ያክል ዲፕሊ ገብተን ባናይ ጥሩ ነው። አዎ መበርበር አለበት እንዴ፣ መብቱ ገብቷል። ቺት ብታረግስ ሃይ ብሎ ምናምን ጽፍላት ሰው ቢኖርስ ማየት አለብን። እሺ የፍቅረኛችንን ስልክ መፈተሽ አንዳንዴ ያው ወደን አይደለም ተጠራጥረንም የምናደርገው ነገር ስለሆነ አንዳንዴ ያስፈልጋል፣ አንዳንዴ አያስፈልግም። አይ ተገቢ አይደለም። ለምን ያው መተማመኑ ብቻ በቂ ነው እንጂ መጎርጎሩ አስፈላጊ አይደለም። ያ አለማመንን መጎርጎር አለማመን ነው የሚያመለክት። ስለዚህ አብሮ መኖሩ ምንም አስፈላጊ አይደለም ብዬ ነው የማስበው። ስለዚህ አለመጎርጎር ይሻላል። አይ ምንም ከመጀመሪያው ጥርጣሬ ኑሮኝ አብሬ መቀጠልም አስፈላጊ አይደለም። ጥርጣሬ የሚባል ነገር ያ ሳይሆን ማመኑ ነው መጀመሪያ የሚሻለው። ስለዚህ ማመኑ ይሻላል የሚል ሀሳብ ስላለኝ ወደ እምነቱ ስታመን ወደዛ ጉዳይ ላትገባ ትችላለች። ጥርጣሬ ካለ ግን ጉዳይ ወደዛ መሄዱ አይቀርም ብዬ አስባለሁ። በጣም ብዙ ሰው የሚጎረጉር ሰው ይበዛል። ስለዚህ የሆነ ችግር ካገኘበት ቤት ሰላም አይኖረው። ስለዚህ ቤት ሰላም እንዲኖረው ማመኑ ይሻላል የሚል ሀሳብ ስላለኝ አይ አብዛኛውን ጊዜ ሰዎች ቢዚ የሚሆኑት ለምዶባቸው ነው እንጂ እና ደግሞ ፕራዮሪቲ ስለሚያስቀምጡ ነው እንጂ ሁሉም ሰው ቢዚ አይደለም። አንድ ሰው ቢዚ መሆኑን ራሱ ለመናገር ካስፈለገ እርግጠኛ ሆኖ ነው የሚናገረው። እንደዚህ አይነት ስራ ላይ ማለት ሁኔታውን ባይናገርም በዚህ ሰዓት ላይ ስራ አለብኝ ሶሪ ብሎ ትክክለኛውን ታይም ያመቻቻል እንጂ በደፈናው ቢዚ ነኝ ሲባል የምርን ቢዚ ተሆኖ አይመስለኝም ለኔ። አክቹሊ ደግሞ የምርን ቢዚ የሆኑ ሰዎች ሊኖሩ ይችላሉ። እስቲ እንግዲህ ይሄ አሻሚ ነገር ያለው ይመስላል። ትክክል አይደለም። ሁሉም ቢዚ ነን የሚሉ ሰዎች ቢዚ ናቸው ብዬ አላምንም ብዬ ነው እንግዲህ እኔ አስተያየት የምሰጠው። ቢዚ የምትለዋ ቃል ብዙ ጊዜ ያው በተደጋጋሚ እንጠቀማታለን፣ ግን ያን ያክል ቢዚ የሚያደርገን ነገር ሊኖር ይችላል። ሰው እንደየስራው ነው። ያው ኦፍ ኮርስ እኔ ብዙ ጊዜ ሆናለሁ ቢዚ፣ በራሴ ሀሳብም ቢሆን ቢዚ መሆንበት ጊዜ ይኖራል እና ደስ ልክ ነው ብዬ አስባለሁ። ብዙ ጊዜ ሰው በልምድ ነው እንጂ ቢዚ ሆኖ አይደለም። ብቻም አብዛኛውን ሰው ልምድ ስለሆነ አይ ቢዚ ነኝ ምናምን እያለ ይሄዳል፣ ግን ቢዚ ሆኖ አታገኘው በሰዓቱ። አይ ለምዶባቸው ነው። ብዙ ጊዜ ቢዚ ነኝ የሚባለው በቃ መልስ ለመመለስ ነው እንጂ የምር ቢዚ የሚሆን ሰው የለም። አብዛኛው ሰዎች ቢዚ ነን የሚሉት ስልካቸው ላይ ጌም እየተጫወቱ ሶሻል ሚዲያ እያዩ ምናምን ነው እንጂ በጣም ቢዚ የሚሆን ሰው የለም። ኦኬ እኛ ቤታችንን ማጽዳት ያለብን ዴይ ቱ ዴይ ነው። እንግዳ መጣ ብለን መሆን የለበትም። ማለት የሆነ ጀስት ማንም ሰው አካባቢ ሳይንስ ያልተማረ አለ ብዬ አላስብም። ስለዚህ ግዴታ ቤታችንን ሁሌ ጽዱ ማድረግ አለብን። ሰው መጠበቅ የለብንም። እንግዲህ ሰዎች ቤታቸውን በድንገት የሚያጸዱበት ምክንያት የሚመጡት ሰዎች የነሱን ትክክለኛ ገጽታ ማየት ስለማይፈልጉና ቤታቸው አምሮ እንዲታይ ስለሚፈልጉ እነሱ የተለዩ ሆኑ እንዲሰማቸው ማድረግ ስለሚፈልጉ ነው። ቤት መጸዳት ያለበት ሁልጊዜ ነው ብዬ ነው የማምነው።
ሰው እንግዳ ስለመጣ ስላልመጣ ሳይሆን በትክክልም ቤት ጸድቶ ለራሳችን ነው ሁሉም ጥሩ ነገር የጸዳ ነገር ቆንጆ ነገር ለአይን መልካም እስከሆነ ድረስ እኔ ቤቴን አጥቼ ነው የምቀመጠው። በግሌ የቤተሰቤንም ቤት ቢሆን ጽድት ፍክት አድርጌ ነው ለመቀመጥ ሞክረው። ሰው ውሸት ነው ብዬ ነው የማስበው ይሄኛውን። አዎ ይሄ አብዛኛውን ማህበረሰብ የሚያደርገው ከራሱ ባሻገር ሰው መጥቶ ቤቱን እንዲያይለት ነው ብዙ ጊዜ የሚፈልገው። ስለዚህ ራሱ ጸድቶ ግን ራሱ የሚኖርበትን ቤት ሳይሆን ሰው መጥቶ ሲያየው በቃ ጽድት ብሏል ቤቱ አምሯል ብሎ ውጭ ላይ ሄዶ እንዲያወራ ነው አብዛኛውን ሰው የሚፈልገው እንጂ አብዛኛውን ይሄ በሁሉ ማህበረሰብ የሚመጣ እንትን ነው። ያው ሰው ፊት ቆሻሻ ሰው ፊት ንጹህ ሆነው ለማስመሰል ይመስለኛል። ምክንያቱም እውነተኛ ማንነታቸውን ማሳየት ስለማይፈልጉ ይመስለኛል የሚያጸዱት። ጥንዶች ውሏቸውንና ፐርሰናል ነገራቸውን ሶሻል ሚዲያ ላይ ቢያጋሩ ምን ታስባለህ? ማጋራት የለባቸውም፣ መደበቅ አለባቸው። እንደዛ ነው የማስበው። እንግዲህ ጥንዶች የራሳቸውን የፍቅር ታሪክ ወይም ደግሞ የራሳቸውን ጓዳ ወደ ሶሻል ሚዲያ ማምጣታቸው ተገቢ ነው ብዬ አላስብም። ምክንያቱም ያው አይታወቅም፣ የሰው ልጅ ፍጹም ስላልሆነ ነገ ሀፕን የሚያደርገው ነገር ስለማይታወቅ አይመከርም ወደ ሶሻል ሚዲያ ባያወጡት ብዬ ነው እኔ የምወስደው ማለት ነው። ብዙ ጊዜ አይመከርም። ሁሉም ሰው ፕሪቴንድ እንደሚያደርግ ነው የማምነው እኔ። ማለት ሪል ላይፉንም የሚያስተላልፍ ሰው አለ፣ ግን አብዛኛው ላይ መታየትንና እዚህ ጋር ያለውን ኦዲየንስ ለመሳብ ስለሆነ የሚፈልገው ባሌለው ነገር ላይም ተመርኩዞ የሚሰሩ ሰዎች ብዙ ናቸው። አክቹሊ እኔ የምማውቃቸው ቲክቶከሮች አሉ። እንዲህ ነው ማለት ባያስፈልግም ሪል ላይፋቸውና ፖስት የሚያደርጉት ኮምፕሊትሊ የተለያየ ሳቤን መልእክት የሚሰጡ ሰዎች አሉ። በዚህ አላምንበትም እኔ። ያው ትምህርታዊ ነገሮች ቢፖስቱ ሰው ይማርበታል የሚለው ነገር ቢፖስቱ ምንም ችግር የለውም። ግን ሌላ ለቀቅ ያሉ ነገሮች ግን ባይፖስቱ የሚል ሀሳብ ነው ያለኝ። ጥንዶች ገበናቸውን አደባባይ ላይ ባያወጡት ጥሩ ይመስለኛል። ምክንያቱም ያው ሁሉም ነገር ገበና ሲሸፈን ምናምን ነው ደስ የሚለውና አደባባይ ላይ ሚስጥራቸውን ባያወጡት ደስ ይለኛል። ሶሻል ሚዲያ ላይ ላይፋቸውን ማጋራት የለባቸውም። ምክንያቱም ጥሩ ታይም ላይ ፖስት ያደረጉት ነገር ከተጣሉ በኋላ ችግር ሊፈጥርባቸው ይችላል፣ ወይም ደግሞ ይዞ የሚመጣው ነገር ይኖራል እና ሪሌሽንሺፕ ደበቅ ሲል ጓዳ ውስጥ ሲሆን ነው ጥሩ የሚሆነው። የሰው አይንም ጥሩ አይሆንም እና ሌላ ሰውም ይቀናባቸዋል። ስለዚህ ሶሻል ሚዲያ ላይ ባይወጣ ይመረጣል። ብዙ አርቲስቶች እና ቲክቶከሮች በፍቅር ላይ ያሉበትን ጊዜ ያሳዩንና ሲጣሉ ከሶሻል ሚዲያ ሙሉ በሙሉ ይጠፋሉ። ስለዚህ እንደዛ ከሚሆን መጀመሪያም ሪሌሽንሺፓቸውን ሶሻል ሚዲያ ላይ አለማውጣት እንደዛ ይሻላል ብዬ አስባለሁ። አይ ቅናት እንኳን ፍራቻ ሊሆን አይችልም። ያው ለሷ ያለ ፍቅር መገለጫ ነው እንጂ ይሄ ፍራቻ ሊሆንብኝ አይችልም ብዬ ነው የማስበው ለኔ። ቅናት የፍቅር መገለጫ ወይስ የፍራቻ? ያው የምትወደው ሰው ላይ ትቀናለህ። የቅናቱ መጠን ነው የሚወስነውና ይሄን ይመስላል። ቅናት በተለያየ መልኩ ልንገልጸው እንችላለን። እንደኔ ያው የሚቀናው ሰው በምን አይነት መንገድ ነው የሚቀናው የሚለው ነገር ነው የመጀመሪያው ጥያቄ። የሚቀናው ፖዚቲቭ በሆነ መንገድ ከሆነ ያ ሰው በጣም ስለሚወድ ወይም ደግሞ በጣም አንተን ማጣት ስለማይፈልግ ያው ቅናት ሊያድርበት ይችላል። ከዛ በዘለለ ግን ያው በሌላኛው አንግል ካየነው ቅናት ለፍቅር ተገቢ አይደለም። ፍቅርን ያቋርጣል፣ መዋደድን ያቋርጣል፣ ሪሌሽንሺፕን ያበላሻል ማለት ነው። ቅናት ጥሩ አይደለም ብዬ ነው የማምነው። የቀና የሚያስቀና ሁሉም ቤት ያፈርሳል ይባላል ከነግጥሙ ከነዘፈኑ። ቅናት በአጠቃላይ ጥሩ አይደለም። የፍራቻም አይመስለኝም። ከየት ጋር መመደብ እንዳለብኝ አላውቅም። ግን ቅናት በአጠቃላይ በግንኙነት መካከል በፍቅረኛሞች ብቻ ሳይሆን ኖርማል ፍሬንድሺፕ ግንኙነት መሀልም ቅናት መኖር አለበት ብዬ አላስብም። አንዳንድ ሰዎች ጋር የፍቅር መገለጫ ሊሆን ይችላል። ጀስት ግን እንደኔ አስተሳሰብ ከሆነ ቅናት የሆነ ፍራቻ ነው። ጀስት ያንን ሰው አጣለው ወይ አላጣም ከሚል ነገር ወይ ደግሞ በራስ ላይ ኮንፊደንስ በማጣት የተነሳ ነው ፍርሃት የሚመጣው ብዬ ነው የማስበው። እንደዛ አይነት ሰው እንደዚህ አይነት ነገር የሚያሱ ሰዎች ራሳቸውም ጥርጣሬ ውስጥ ራሳቸውንም እያስገቡ ነው። እነሱም አይታመኑም ማለት ነው። ለነዛም እንደዛ አይነት ነገር ካሰቡ እሱም አይታመንም ብዬ አስባለሁ። ቅናት እንግዲህ ሁለት ነገር ሊኖረው ይችላል። ምክንያቱም ማንኛውም ሰው ይቀናል። አንደኛው ስለሚወዳት ወይ ደግሞ የእሱ እንድትሆን ስለሚፈልግ ነው።
ሁለተኛው ደግሞ ያው እሷን ካለመጣት ደግሞ ከፍረድሻም አንጻር ሊሆን ይችላል። ሁለት ሳይድ አለው። ቅናት የፍቅር መገለጫ ነው። እኔ ቦይፍሬንድ ካልቀና የሚወደኝ አይመስለኝም። መቅናት አለበት። ያው እንዲቀና ብዬ ፐርፐዝሊ የማደርገው ነገር የለም፣ ግን ካልቀና ኢንሴኪዩር ሆናለሁ ማለት የሚወደኝ አይመስለኝም። ስለዚህ መቅናት የፍቅር መገለጫ ነው። ወንድ ብቻ ሳይሆን ሴትም ሊቀና ይችላል። በጣም ለምትወደው ወንድ ሴት ልጅ ትቀናለች። ኢትዮጵያ ውስጥ ካሉ ሴቶች አርቲስቶች በጣም የምትወዳት? ብርቱካን፣ ተዋናይት ብርቱካን ይድነቃቸው ይድነቃቸው ሽመቴ ሚስት በጣም ነው የምወዳት። ያው ስርዓት ስላላት ማለት ነው። ኢትዮጵያ ውስጥ አሉ ከምላቸው አክተሮች በጣም ብዙ አክተሮች አሉ፣ ግን እኔ ያው ፐርሰናሊ በጣም የምወደው አክተር ግሩም ኤርሚያስ ነው። ግሩም ኤርሚያስ የተወነባቸውን አብዛኞቹ ፊልሞች አይቻቸዋለሁ። ግሩሜ በጣም ያው አክቲንግ ላይም በጣም ደስ ይላል። እኔ በበኩሌ በጣም እወድሃለሁ፣ በጣም አከብረሃለሁ። የምሰራቸው ፊልሞች በሙሉ ደስ ይሉኛል። ያው ብዙ ነገሮችን አስተምረናል፣ ብዙ ነገሮችን አሳይተናል። ቴንኪው ማለት እፈልጋለሁ። በዛ አጋጣሚ በጣም የምወደው አርቲስት አለ ኦብቪየስሊ፣ ግን ደስ አሁን በህይወት የለም። በጣም የምወደው ከልቤ የማደንቀው አርቲስት ሃጫሉ ሁንዴሳን ዘፈኖቹን ሁሉንም መወዳቸው ነው። አርአይፒ ማለት እፈልጋለሁ። በዚህ ነፍሱን በአጸደ ገነት ያኑርልን። አይ ብዙ እንኳን ሴት አርቲስት ብዙ እንኳን እንትን አይደለም። ከወንድ ግን እነ ግሩም ኤርሚያስን በጣም አደንቀዋለሁ። አብዛኞቹ ብዙ ሰዎች ጥሮች አሉ፣ እንደዚህ ከአርቲስትነት ውጭ ብዙ ለህብረተሰቡ አስተማሪ የሆኑ ነገሮችን ማንጸባረቅ፣ ለተጎዳ ሰው በመርዳት አንዳንድ ሰዎች ብሎ አርቲስት ብቻ ሆኖ ራሳቸውን ብቻ ፌመስ ማድረግ ብቻ ሳይሆን ለህብረተሰቡ ለተጎዳው ማህበረሰብ ፈጥኖ መድረስን ሁሉ ከስራቸው ባሻገር እንደዚህ ቢያደርጉ ሞር የተሻለ ነው ይሆናል ብዬ አስባለሁ። መወዳት ሴት አርቲስት ከሀገር ውስጥ መቅደስ ጸጋዬ በጣም ብዙ ነገሮች ስለምትሰራ እና ደግሞ በጣም አደንቅሻለሁ፣ አከብርሻለሁ። ማህበራዊ ሚዲያ ላይ ብዙ ጊዜ ፖስት የምናደርገው ጀስት ሪል ላይፋቸውን ፖስት የሚያደርጉ እንዳሉ ሁላ አብዛኞቹ ምኞታቸውን ነው ማለት በጭንቅላታቸው አሲው የሚያደርጉትን ነገር ነው ብዙ ጊዜ ፖስት የሚያደርጉት። ይሄ ነው። ሰዎች ትክክለኛ ህይወታቸውን ነው ወይስ ምኞታቸውን ነው ሶሻል ሚዲያ ላይ ፖስት የሚያደርጉት የሚል ሀሳብ አለ። ምኞታቸውን ነው። ብዙ ሰው ቅዠቱን ነው ሶሻል ሚዲያ ላይ ፖስት የሚያደርገው። ማስበውን ልናገር ይለያያል እንደ ሰው። አብዛኛውን ጊዜ ሪል ላይፍ ያልሆነ ነገር ፖስት ይደረጋል፣ ወይም የሚያየው ሰው እንዲያይ የሚፈልጉትን ነገር ፖስት ያደርጋሉ። አንዳንዶቹ ደግሞ ትክክለኛ ላይፋቸውን ፖስት ያደርጋሉ። ይለያያል እንደ ሰው። የምትወጂው ሙዚቃና በምክንያት ወደድሽው የሚል ጥያቄ ነው የመጨረሻው ጥያቄ። ሙዚቃ ሁሉንም ወዳለሁ፣ አዳማጭ ነኝ ብዬ አስባለሁ። ግን ከአማርኛ ዘፈኖች የተለየ የምወደው የቴዎድሮስ እኔ አይደለሁም ወይ የሚለውን ዘፈን ነው። ነው ከምን ብዬ ለመግለጽ አልችልም፣ ግን ከግጥሞቹ ጋር የዜማው አሰበጣጠር ባለሙያ ባሉንም ዘፈኑን በጣም ነው የምወደው። ስለነበረኝ ቆይታ አመሰግናለሁ። በጣም የምወደው ሙዚቃ የሃጫሉ ሁንዴሳ ኦልማንኬ የሚለው ሙዚቃ ነው። እንግዲህ በጣም በኦሮሞ እንትን ውስጥ በጣም ይሰማል። ያው እኔም ከራሴ ህይወት ጋር ተመሳሳይ ነገር ስላለው ያው መስማት በጣም ደስ ይለኛል ማለት ነው። ለዛ ነው ያ ብዙ ጊዜ እኔ የሙዚቃ አድናቂ አይደለሁም፣ ግን ደስ የሆነ አገር ነክ የሀገር ፍቅርን የሚገልጹ የቴዲ አፍሮ አሉ፣ የታምራት ደስታ እነሱ። ኦኬ ብቻዬን ስሆንና ሲደብረኝ የምሰማው ሙዚቃ የቴዲ አፍሮ ባሻው ይደሰት ልብ የሚለው ዘፈንና ምክንያቱም ውስጣችን ያለውን ነገር በጣም አጉልቶ የሚያወጣ ግጥም አሉት። ይሄ ገንቢ የሆኑ ግጥሞች አሉትና እሱን ዘፈን ስሰማ ደስ ይለኛል ብቻዬን ስሆን። በጣም ሲደብረኝ ወይ ሲከፋኝ የምሰማው ዘፈን እንግሊዘኛ ነው። የጄ ኮል ፎር ዮር አይስ ኦንሊ የሚል ዘፈን። ለምን በጣም የተከፋውበትን ጊዜ ስለሚያስታውሰኝ ለዛ ነው እሱን ዘፈን የማዳምጠው። እኔ ማለት የምፈልገው እኔ መናገር የምፈልገው አልፎ እንደዛ ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ እኔ መናገር አንድ ነገር